በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ አስቀድሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ባለፉት ወራቶች የተሰሩትን ክፍል 1 ክፍል 2 ቪዲዮዎቻችንና መጻሕፍቶቻችንን ተመልክታችሁ ገንቢና አበረታች የሆነ አስተያየታችሁን የቸራችሁን የቤተ ክርስቲያን መምህራን፣ ቀሳውስት፣ ዲያቆናት፣ ሰባኪያነ ወንጌል፣ የሰንበት ትምህርት ቤት አባላትና ምዕመናን ልዑል እግዚአብሔር ኑራችሁንና ሥራችሁን ፈጽሞ ይባርክ። አገልግሎታችንን እየተከታተላችሁ በማየት አብሮነታችሁን፣ ደስታችሁንና አስተያየታችሁን ስለሰራችሁን ደስ ብሎናል። እኛም ከእግዚአብሔር የተቀበልነውን ራእይና ተልእኮ ከግቡ ለማድረስ የእናንተን ገንቢ ምክርና አስተያየት እየተቀበልን አሁን ደግሞ እንደተለመደው በየትኛውም ክፍለ አህጉራት ለሚገኙ ወገኖቻችን ሁሉ ራሳቸውን ከስተት ትምህርት እንዲጠብቁና ክርስቲያናዊ ግዴታቸውንም እንዲወጡ ክፍል 3 ሥራችንን እነሆ ብለናል። በዚህ በክፍል 3 ሥራችንን ይዘን የቀረብነው አንድም ሊቀ ጠበብት አንድም ዶክተር ዘሪሁን ሙላቱ በተባሉት ሰው የመጽሐፍ ቅዱስን ቃልና ነገረ ቅዱሳንን በተዛባ ሁኔታ ሐሞን ጎግ ወይም ኦርቶዶክስ መልስ አላት በሚል ርዕስ አሳትመው በገበያ ላይ ላዋሉት ቪሲዲ ትክክለኛውን ምላሽ መስጠት ሲሆን በቤተ ክርስቲያን ውስጥ ለብዙ ዘመናት እንደ እግዚአብሔር ቃል ተቆጥሮ ስመ ቅዱሳንን ያጎደፈውን የስተት አስተምሮ ምንነት ለተመልካቾቻችን ማሳየት ነው። ይሁን እንጂ እስካሁን የሠራናቸውን ሥራዎች ካዩ ወገኖች መካከል አንዳንዶቹ የመልእክታችንን ፍሬ ሐሳብ አልተረዱትም። ከዚህ የተነሣ በቪሲዲዎቻችን አድራሻ እየደወሉ አጽራረ ቅዱሳንና አጽራረ ቤተ ክርስቲያን ይሉናል። እኛ ግን ከዚህ ቀደምም እንደተናገርነው አሁንም የምንናገረው እውነተኛ የቤተ ክርስቲያንና የእግዚአብሔር ቃል አገልጋዮች፣ የእውነተኛ ቅዱሳን ፈለግ ተከታዮች መሆናችንን ነው። ተልእኮ አንዳንድ ሰዎች እንደሚሉትና እንደሚያስቡት ወይም ጥቅማቸውና ክብራቸው የተነካባቸው የሚመስላቸው ጥቂት ቡድኖችን እንደሚያስወሩት ሳይሆን በክፍል 1 ቪሲዲያችን እንደገለጥነው ቅድስት ቤተ ክርስቲያናችንን ከኑፋቂ አስተምሮች መጠበቅና የቀደምት አባቶቻችንን ፈለግ በመከተል የክርስቶስን ወንጌል ለሁሉ መስበክና አገልጋዮቿን የሚታይባቸውን ነውርና ነቀፌታ አስወግደው ራሳቸውን በእግዚአብሔር ቃል አሳድገው ሕዝባቸውን በጽድቅና በታማኝነት እንዲያገለግሉ በቃለ እግዚአብሔር ማስታጠቅ ነው። አሁንም መልእክቶቻችንን የተመለከታችሁና የምትመለከቱ ወገኖቻችን ሁሉ የመልእክቶቻችንን ጭብጥ ሐሳብ በማስተዋል ከዚህ ቀደም እንዳደረጋችሁት በስመ ቅዱሳን የተደረገውን የኑፋቂ አስተምህሮ በእግዚአብሔር ቃል በመቃወም ከጎናችን እንድትሆኑ ጥሪ እናቀርባለን። ወስብሐት ለእግዚአብሔር። ሊቀ ጠበብት ዘሪሁን መርጌታ ጽጌ ስጦታው በመርጌትነት ስም እያጭበረበሩ እንደሆነ ተናግረዋል። መርጌታ ሙሴን ቤተክርስቲያን በየትኛውም አገልግሎት የማታውቀው ብለዋል። መርጌታ ጽጌ ስጦታውን ደግሞ ይነጋል በሚለው መጽሐፋቸው ከ9 ገጽ ተአምረ ማርያም አንዲት ጴንጤ ጻፈችው ትራክት ራስ ይመታል ስለማለታቸው ገልጸዋል። በዚህ ጉዳይ ላይ ሁለታችሁም የየራሶቻችሁ መልስ እንድትሰጡ ነው።
ሊቀ ጠበብት ዘሪሁን ስለኔ ሲናገሩ እንደተባለው ቤተክርስቲያኒቱን የማያውቃት እሷም የማታውቀው የሚል ነገር ተናግረዋል። ኦርቶዶክስ ቤተክርስቲያንን የማያውቃት ቅዱስ ሲኖዶስ ካወገዘው ወይንም ላወገዘው ለአቶ ጽጌ ስጦታው የግራ ክንፍ አቀንቃኝ መተተኛና ጠንቋይ የነበረው አሁን ደግሞ ኢየሱስን ተቀብያለሁ ያለውና መርጌታ ነኝም እያለ እያጭበረበረ ያለው አቶ ሙሴ መንበሩ ነው። የሚቀላቸው እኔም አላውቀው ቢሉ ነበረ። አባቶች ሲተርቱ እንደዚህ ይላሉ። ከሳሽ የተከሳሹን መልስ ቢያውቅ ኑሮ ምን አይልም አይከስም ነበር ይላሉ። ስለዚህ ዘሪሁን ጭልም ብሎባቸዋል ይመስለኛል። እና እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ከ5 በላይ ደብር አገልግያለሁኝ። አሁን እሱ መናገር እችላለሁኝ። እነብሴ ሳር ምድር ሂደው ጎጃም ምድር እነብሴ ሳር ምድር ሂደው ይብሳና ማርያም እነጉዜ ማርያም ዘማን ማርያምና እነጉዜ ኢየሱስ አሁንም ወንበያ ኪዳነ ምህረት ከዛ አልፎ ሸንጎ ሚካኤል በቅዳሴ ሳገለግል ነበረ። ሊቀ ጠበብት ዘሪሁን እኔ አላውቀውም ቢሉ ይሻላቸው ነበረ። እስኪ ተነስ ጽጌ። የጅብ ችኩል ቀንድ ይነክሳል። ዘሪሁን ዝሂብ እንተለከርሱ ፍጡነ በረዊዝ አሃዘ ጽጌ ስጦታው ቀርነ ሙሴ ወአሮን ጽጌ ስጦታው ወሙሴ ዲበ ዘሪሁን ፈርዋ ሐዋርያተ ኃይለ ሥላሴ ምንተ ኮነት ኦርቶዶክሳዊት ሳራ ዘሪሁን ወልደ ግብፃዊት ወውሉድ በግብራ ወጽጌ ስጦታው ይስሐቅ በኪዳነ ከርሳ ጸዊራ አበሎ አመ ሞተ ኑፋቄ ጎልያድ በእደ ሙሴ ዳዊት ዶክተር ዘሪሁን ሳኦል እንዘቦ ውሳጤ ቤት ወዲበ ዘሪሁን ሳኦል ውስቴቶ ወረደ መንፈሰ ርኩስ ሐሰብ ውስቴቶ ወረደ መንፈሰ ርኩስ ሶበ ሞቱ ወሃለፉ ድርሳን ወገል አኤዳ ወጽጌ ወሙሴ ቀሲስ ምሁረ ወንጌል አቶ ቅዳሴ መቃብሮ ሙሂ ውእቱ ዶክተር ዘሪሁን እነሴ አኮኑም ነግድ ደብረ ሥላሴ ወለእሉ ኢኮነ ውዳሴ ለሊቀ ጠበብት ዘሪሁን የምለው ቅኔን በቅኔ እንዲመልሱልኝ ይፈልጋለሁ። ተጭነው ቢመጡስ አወርዳቸዋለሁ። መርጌታ ሙሴ የቤተ ክርስቲያን ልጅነቱን በወሬ ሳይሆን በተግባር ነው እያሳየን ያለው። በተግባር ቤተ ክርስቲያኒቱ በመታወቀው በመትኮራበት አለኝ በመትለው የግዕዝ ቋንቋ ራሱን አስተዋውቋል። አሁን ይሄን ሰውዬ የቤተ ክርስቲያን ልጅ አይደለም ማለት የሚቻልበት ሁኔታ የለም። እኔንም እንደዚሁ አጭበርባሪ ነው ያለኝ። በቃል እምነቱን የገለጠው መርጌታ ነኝ ብሎ የሚያጭበረብረው አቶ የተባለው ጽጌ ስጦታው ይገኝበታል። እኔ ቤተ ክርስቲያንን አላጭበረበርሁም። እውነት ለመናገር ይነጋል መጽሐፍንም በሲዲው ላይ አሳይቷል። እንዲህ አይነት መጽሐፍ ጽፎ ብሎ ይነጋል በተባለው መጽሐፍ ከ9 ገጽ ተአምረ ማርያም አንዲት ጴንጤ የጻፈችው ደብዳቤ ራስ ይመታል በማለት በገጽ 36 በገጽ 46 ደግሞ ተአምረ ማርያምን የጻፉ ጸረ ወንጌሎች ናቸው በማለት የእመቤታችንን ተአምር አቃሏል። በጳውሎስ ትምህርት ቤት የተመረቅኩ መሆኔንም ራሱ ዘሪሁን ተናግሯል። አቶ ጽጌ ስጦታው በ1988 ዓመተ ምህረት ከሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በዲፕሎማ ተመርቆ በቤተ ክርስቲያናችን ሥራ ጀምሮ የነበረ ቢሆንም ጳውሎስ መንፈሳዊ ኮሌጅ ከተመረቅኩ አንድ ስነ መለኮት መምህር ነኝ ማለት ነው። በራሱ በዘሪሁን ምስክርነት አንድ የስነ መለኮት መምህር ነኝ። ያውም በቤተ ክርስቲያኗ እንደሱ ዘመናዊ ትምህርት ብቻ በማግኘት በዚህ መስፈርት ቅድስት ሥላሴ መግባት ይቻላል። ጳውሎስ ትምህርት ቤት ግን ወየቅኔ ወየቅዳሴ ወያቋቋም ከቤተ ክርስቲያኒቱ ቀደምት ትምህርቶች ያንዱ መምህር ካልሆነ ትምህርት ቤቱ አይቀበልም።
ዘመናዊ ጨረስክ፣ እንግሊዘኛ ተናገርክ፣ ዕብራይስጥ ግሪክኛ ተናገርክ፣ ጉዳዩ አይደለም። በቤተ ክርስቲያኒቱ በአንዱ ትምህርት ስትመረቅ ያን ማስረጃ ይዘህ ስትሄድ ብቻ ነው ጳውሎስ ትምህርት ቤት ለትምህርት የሚቀበልህ። ስለዚህ ጳውሎስ ትምህርት ቤት ባዘጋጀው መስፈርት መሰረት አሟልቼ ትምህርት ቤት የገባው ሰው ነኝ። እንግዲህ ጳውሎስ ትምህርት ቤት መመረቂያ በራሱ አንድ መምህርነቴን የሥነ መለኮት መምህር መሆኔን ያስረዳል። ወደ ትምህርት ቤቱ የገባውበት መስፈርት ደግሞ ከቤተ ክርስቲያኒቱ ወይ የቅኔ ወይ የቅዳሴ ወይ የዝማሬ መዋሥዕት መምህር እንደሆንሁ ያስረዳል ማለት ነው። አቅርቤያለሁ። የቅዳሴ መምህር መሆኔን አሳይቻለሁ። ቅኔ አዋቂ መሆኔን እዚያው ከመምህራኑ ፊት ተጠይቄ ተርጉሜያለሁ። ወንጌል በግዕዝ አንብቤ ተርጉሜ እነሱ ያመጡትን ግዕዝ ቋንቋ ተርጉሜ ብቁ ነህ ተብዬ ገብቼ ነው የተማርኩት እዚያ ትምህርት ቤት። ይነጋል መጽሐፍን የጻፍኩትኝ ከመጻፌ በፊት ከ35 ጳጳሳት ጋራ ስለ ሃይማኖት ጉዳይ ቀርቤ ተነጋግሬ የግዕዝ ቋንቋ በሚገባ አለን ከሚሉ ጳጳሳት ጋራ ሙያውን ልምዱ አለን ከሚሉ አባቶች ጋራ በግዕዝ ቋንቋ ተነጋግሬ ነው እኔ ያን ጊዜ ስብሰባውን የጨረስ ነው። እናውቃለን፣ ቤተ ክርስቲያኒቱ እኔን ታውቀኛለች። አላወገዘችኝም። እውነት ለመናገር ያን ጊዜ ይሄ ሰው የቤተ ክርስቲያን ልጅ ነው፣ የተማረ ነው፣ የትም ልንጥለው አይገባም፣ እባክህ ረጋ በል ብለን ወደ ስራው እንመልሰው ነበር ያሉት። ምናልባትም ከ15 ዓመት በኋላ ማለት ይቻላል። አሁን ለውግዘት እኔን የማያውቁ ቢያውቁን ኑሮ እንዲህ አልነበረም። የማያውቁ ሰዎች ናቸው ያወገዙን። በሙያዬ እንደሆነ አሁንም ሊቀጠበብት ዘሪሁን ጋራ ፊት ለፊት ቀርበን መነጋገር እንችላለን። ቤተ ክርስቲያኔ እንዲያው ዘመናዊ አላስተማረችኝም እንጂ የቤተ ክርስቲያኒቱን ትምህርትስ በሚገባ አስተምረኛለች። አንድ ሊቀጠበብት ሁኜ የቤተ ክርስቲያን አባት ሁኜ መምራት የምችልበት ዕውቀትና ሙያ አለኝ ማለት ነው። ይነጋል መጽሐፍን ማንበብ በራሱ እንደው የሆነ የቤተ ክርስቲያን ዕውቀት እንዳለኝ አያስረዳም? ኪዳነ ወልድ ክፍሌ የጻፉትን ሃይማኖተ አበው ቀደምት የተባለውን መጽሐፍ ከግዕዝ ወደ አማርኛ መተርጎሜ በራሱ ኧረ ሊቀጠበብትን ጥሩልኝና እንነጋገር። እኔ የፉክክር ጉዳይ አይደለም። ግን ለምንድን ነው እንደዚህ አይነት ውሸት የሚዋሸው? መርጌታ ነኝ ብሎ የሚያጭበረብረው አቶ የተባለው ጽጌ ስጦታው ይገኝበታል። እንደዚህ አይነት ውሸት መዋሸት ለምን አስፈለገ? ህዝብ እያወቀኝ ቤተ ክህነት እያወቀኝ እንዴ ከህዝብ ጋር የሚጋጭበትን ነገር ለምን ይናገራል? ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። አቶ ጽጌ ስጦታው በ1997 ባሳተመው ይነጋል በተባለው መጽሐፍ ከ9 ገጽ ተአምረ ማርያም አንዲት ጴንጤ የጻፈችው ደብዳቤ ራስ ይመታል በማለት በገጽ 36 በገጽ 46 ደግሞ ተአምረ ማርያምን የጻፉ ጸረ ወንጌሎች ናቸው በማለት የእመቤታችንን ተአምር አቃሏል። ተአምረ ማርያም ማለት ይህ መጽሐፍ ነው። ይህ ነው ተአምረ ማርያም። እያነበብነው እየጸለይንበት አይደለም። ድሮ ከክርስቶስ ለይቶን የኖረ መጽሐፍ በመሆኑ አሁንም ቢሆን ህዝባችንን የምንታደግበትና የምናገለግልበት መጽሐፍ እንደሆነ ከመጽሐፍ ቅዱስ ጋር እያቆራኘንና እያገናኘን ልዩነቱን እያሳየን ሰዎችን ወደ የእግዚአብሔር ቃል ወደ መጽሐፍ ቅዱስ የምናመጣበት የራሳችን ምክንያት ስለሆነ ነው። ከ9 ገጽ ተአምረ ማርያም አንዲት ጴንጤ የጻፈችው ትራክት ራስ ይመታል ብለሃል አሉ። አዎ አልኳቸው። ጳጳሳቱ አዎ አልኳቸው። አሁንም ለዘሪሁን አዎ በቃ አዎ። ይህ መጽሐፍ እንዲያውም ሲያንሰው ነው። በቃ መርጌታ ሙሴ ብሎኛል። ኧረ ሲያንሰው ነው ያለኝ። ሲያንሰው ተአምረ ማርያም ልንገራችሁ። እዚህ ላይ ማርያም ቢል መርህ ለመንግስተ ሰማያት ከመቅድሙ ላይ ማርያም ማለት መንግስተ ሰማያት መርታ የምታገባ ኢየሱስን የሚያሳጣ ነው። እንግዲህ ባጭሩ ኢየሱስን የሚያሳጣ መርህ ለመንግስተ ሰማያት በፍጹም ከአብ ጋራ ያስታረቀን የእግዚአብሔርን ቁጣ ያበረደልን ኢየሱስ እንጂ ማንም አይደለም። እና ከ9 ገጽ አይደለም ከ100 ገጽ ተአምረ ማርያምም አንዲት ጴንጤ የጻፈችው ትራክት ራስ ይመታል። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ።
መስእላ ስግዱ ዘኢሰገደ ሰላቲ ይደምሰስ ምቋሙ ወይታወቅ ዝክረ ስሙ ወይበሉ መላእክተ ሰማይ ኩሎም አሜን አሜን እንዳትሉ። በስዕሉ አንፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ የሰማይ መላእክትም አሜን ይበሉ። ይሄ የምስል የጣዖት ልምምድ የስግደት አምልኮ ባይድ ልምምድ መላእክትም አሜን እንዲሉ ድጋፍ የተደረገበት መልእክት ነው ያለው። ሌላ ቦታ ላይ ዘኢሰገደ ለስዕልኪ አስሪ ጾምማ የሚል አለ። በስጋው ወበነፍሱ ይርከብ ትንሣኤ ለስዕልሽ ያልሰገደ በነፍሱና በስጋው ትንሣኤ አያገኝ። ምን ያህል ሰውየው ለርግማን የተዘጋጀ ለስተት ትምህርት የተዘጋጀ መሆኑን ያሳያል። ማንም ትንሣኤን ሳያገኝማ አይቀርም። ኃጥኡም ጻድቁ ምን ይላል? ያገኛል። ምክንያቱም ሁሉም ይነሳል። ድንግል ማርያም ከዚህ ታምር ጋር አታውቀውም። ይሄ ጸረ ወንጌል ነው፣ ከልጇ ጋር የሚያጣላ መልእክት ነው። የሚላችሁን አድርጉ ያለች እናት ናት። በፍጹም ከሷ ጋር የሚዛመድ አይደለም። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። እስኪ ታምር 3 ነው። ታምር 3 ላይ ሄድ። ታምር 3 ገጽ 20 ላይ ታምር 3 ይኸው ገጽ 20 ሐዋርያትም ይህን በሰሙ ጊዜ ፈርተው ጥለዋት ተበተኑ። ሊቀብሩ ሲወስዷት ነው። ወደ ኋላ ያለውን እንትን እንዳለ ሊቀብሩ በቃሬዛ ይዘዋት ሲሄዱ አይሁድ ሊመቷቸው እሷንም ሊያቃጥሏት እነሱንም እንትን ሊሉ አደጋ ሊጥሉ ሲሮጡባቸው ጥለዋት ሸሹ ማለት ነው። ወሶበ ሰሙ ዘንተ ሐዋርያት ገደፍዋ ወኢተርፈ አሐዱ ምን ይሆሙ ዘእንበለ ዮሐንስ ፍቁረ ወልዳ ነው የሚለው። ከዮሐንስ ከጌታ ወዳጅ ከዮሐንስ በቀር ማንም አልቀረም፣ በርኗን ትተው ሸሹ ይላል። እነማንን? ሐዋርያትን ማለት ነው። መንፈስ ቅዱስን ከተሞሉ በኋላ ማለት ነው። ፈርተው ነው። ታምር 6 ገጽ 25 አንብልኝ። ታምር 6 ገጽ 25 ወረከብኩ በውስተ መጽሐፈ ፍልሰታ ዘይብል ገደፍ አማርኛ ፍልሰቷንም በሚናገር መጽሐፍ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን ይቀብሯት ዘንድ ሲወስዷት አይሁድ ወደ እሳቸው በመጡ ጊዜ ስለዚህ ነገር አስከሬኗን ጥለው ሸሹ የሚል አገኘሁ ይላል። ቀጥሎታል። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችንን አስከሬን ጥለው እንዳልሸሹ ያን ጊዜ መንፈስ ቅዱስ አሳሰበኝ። መንፈስ ቅዱስ የሚያጸናቸው ስለሆነ ከመገረፍ የተነሳ ፍርሃት የለባቸውም። ይኸው እዚሁ ታምር ላይ አንዱ ሸሹ፣ ሌላው ደግሞ አልሸሹ። ውሸት ነው አለ። አንዱ ጸሐፊ የሚላገኘው ውሸት ነው ሸሹ ብሎ ጽፏል። ይሄን ታምር እዚህ ታምር ላይ ሸሹ ብሎ ከዮሐንስ በቀር አንዱም የቀረ የለም። ሁሉም ጥሏት። የትኛው ነው የማርያም ታምር? ሸሹ የሚለው ነው ታምሩ ወይስ አልሸሹም የሚለው ነው የማርያም ታምር? ሁለቱ ይቻላል። በቃ ለዚህ መጽሐፍ ይቻላል። ይጎዩ ይቻላል። እሺ ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ገጽ 265 ወትቤሎ ተንስ ወሀበኒ ዲከ በአማርኛ ልበለው ከመኢታውስ ብሲተ እስመ ቀን ወትቤሎ ተንስ እስኪ ግዙንም ይስሙት። ወትቤሎ ተንስ ወሀበኒ ዲከ ከመኢታውስ ብሲተ እስመ ቀናይት አነ ወቀን በእንቲአከ። አማርኛው እዚህ ላይ ያስቀመጡት ሚስት እንዳታገባ ተነስተህ እጅህን ስጠኝ የምቀና እኔ ባንተ ምክንያት እቀናለሁና አለችው። ይሄ የማርያም ታምር ተብሎ ይጻፍ። ትዳርን መከልከሏ በማግባቱ መቅናቷ ከእውነተኛይቱ ድንግል ማርያም ጋር የሚዛመድ ታሪክ ነው ወይ? ይሄ ተአምር እንዴት ሊዛመድ ይችላል? ይሄ ተአምር ከጌታችን እናት ከድንግል ማርያም ጋር የሚያያዝ ተአምር አይደለም። እቀናለሁ የሚያስብለው ቋንቋ አታግባ አይደለም። አታግባ ነው እኮ አታግባ፣ እኔ ባንተ መቅናትን እቀናለሁና አታግባ።
አንድ ጊዜ የቅኔው መርጌታ ጉርሻ ላዋርስህ ሰይጣን አሉኝ። አንተን? አዎ እሺ አሉኝና እሺ ብለ ተባብለን እኔ ሳልፈልግ እምቢም ልላቸው እያማረኝ ወደ ወንዝ ይዘው ይሄዱ። ሰይጣን ክፉ ነው፣ ጥቁር ነው፣ ቀንዳም ነው፣ ጥርሳም ነው እያልኩ አስቸግሪያቸው እንደምታወራው አይደለም እንደው ሰይጣን ቆንጆ ነው ብለው ሊያሳዩኝ ወስደውኝ ነው። እሺ ወሰዱኝና የው ምሳቡን ሲደግሙ ከባህር ውስጥ ጣሊያን ወንዝ ታውቃለህ? ጣሊያን እንጃንበራ ወንዝ ነው። ክረምት ላይ ነው፣ በጋ ይደርቃል። እሱ ወንዝ እዚያ ውስጥ ወጡ መናፍስት፣ ሴቶች፣ ቆንጆ ቆንጆ ሴቶች ወጡ። ምትሃቱ ማለት ነው። ምታቶች ናቸው። ለምንድን ነው የፈለገን? ይሄ ሰውዬ ሊዛመዳችሁ ይፈልጋል ብለው እሳቸው አነጋገሯቸው። የሚዛመድን በሚስትነት ነው ወይስ በዝምድና ነው አሉ ብለው አነጋገሯቸው እሳቸው። ተመልከቱ እንግዲህ በዝምድና ለካ መናፍስቱ በሴት ጾታም ተመስለው እየመጡ ለዚህም ይዛም እንግዲህ ልክ እቺ እዚህ ላይ የተጠቀሰችው ቀናተኛ ሴት ከእንዲህ አይነት መናፍስት ጋር የተያያዘ ባህሪ ከሌላት በስተቀር እውነተኛይቱ የጌታችን እናት በምን ምክንያት በእንዲህ አይነት ቀናት ውስጥ ልትታይ ትችላለች? ደግሞ እነዚያ መናፍስት በሚስትነት ቃል ኪዳን ካደረጉ በኋላ ከሌላ ሴት ጋር ቁሞ ማውራት እንኳን አይፈቅዱም። ቦጭቀው ነው የሚጥሉ። አልፈልግም አልኳቸው። ይቅርብኝ ለዘላለም ብዬ ተውኳቸው። እንዲሁ ሳንጣላ ብቻ ይቅር አልኳቸው። ካልፈለግቶ ብለውኝ በዚህ ቀር። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ወአንደርነ እሳተ በአንቀጹ ወአዋይናሁ ሎቱ ወለውልዱ ወለብሲቱ እሱንና ሚስቱን በበሩ እሳት አቃጥለ አነደርናቸው። ወበጊዜሃ አይመርነ ከመ እግዝእትነ ቅድስት ድንግል ማርያም ዘሆከት አልባቢነ ለቀትሎቱ እነሱን ለመግደል ልቦናችንን ያነሳሳችን ድንግል ማርያም ነው ይላል ይህ መጽሐፍ። እውነት ድንግል ማርያም ሰው ለመግደል ልቦና ታነሳሳለች ወይ ነው? ይሄ ደግሞ የዘሪሁን መጽሐፍ ሳይሆን የቤተ ክርስቲያኗ መጽሐፍ ነው። በጣም የሚገርመው ነገር ወበጊዜሃ ተፈስሑ መነኮሳት ይላል። ወሰብሕዎ ለእግዚአብሔር ወአይኮትዎ መነኮሳትም ደስ ተሰኙ። ምን ያህል ነፍስ እንደሞተ አንባው። ይሄንን እነሱ ግጥም አድርገው ስለሚያውቁት ችግር የለባቸው። ለተመልካች ጥቅሱን ልስጥ። ተአምር 39 ገጽ 136 ላይ ተአምር 39 በቂ ነው። ምክንያቱም ገጽ ሙሉውን ማንበብ አለባቸው በምን ምክንያት ያታምር እንደሆነ። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። አንድ ነገር ብቻ ብለን የመጨረሻውን እንሂድ። ተአምር 12 ላይ ነው የመጨረሻው። እሺ ወአሃዊ አጣን ለከማይ እንከሰ ይንስስ ለከወይና ግብርተ እግዚአብሔር በፈጽሞ አሰርቶ ሰደስቱ ትእዛዛት አላ ንተዋደር ለከወይና ግብርተ ማርያም እንደኔ ያላችሁ ሀጣን ወንድሞቼ ሆይ ይላል። ደግሞ ይሄ አዎ ይሄውልህ ገጽ ተአምር 12 ገጽ 47 ቁጥር 52 ላይ ነው። እዚህ ላይ ምን ይላል? እንደኔ ያላችሁ ሀጣን ወንድሞቼ ሆይ እንግዲህስ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችን የእናታችን የማርያም ባሪያዎች ለመሆን ፈጽመን እንሽቀዳደም። ኢየሱስ መስቀል ላይ ሆኖ ዋጋ እየከፈለ ባለበት ሰዓት የሱን ዋጋ መክፈል ትቶ ሌላ ዋጋ ከፋይ እንደሰጠና አድርጎ ነው ያቀረበው። የማርያም ባሪያዎች ለመሆን 16ቱን ትእዛዛት ማፍረስ ለምን አስፈለገ? ማርያምን ለማክበር እሷን ለመውደድ እግዚአብሔርን መጣላት ለምን አስፈለገ? እውነት ለመናገር እስቲ እንደው አስቡት እስቲ የእግዚአብሔር ጠላት መሆን ለምን አስፈለገ? ይሄ እኮ የሚያስገርም ነገር እኮ ጽሑፋቸው እንዲህ በምን መንፈስ ምን አይነት ክፉ ሰይጣን በውስጣቸው ሆኖ እንዴት ምን ውስጥ እንደከተታቸው እኮ የሚገርም ነገር ነው። 16ቱ ትእዛዛት የሚባሉት በቤተ ክርስቲያኗ አስተምህሮ የቶች ናቸው? 10ሩ የሙሴ የተሰጡት፣ 6ቱ ደግሞ ለቀደሙት ሰዎች
አይን ስለ አይን ጥርስ ስለ ጥርስ እንደተባለ ሰምታችኋል። ማቴዎስ ወንጌል ምዕራፍ 5 ላይ ለቀደሙ ሰዎች እንዲህ እንደተባለ ሰምታችኋል፣ እኔ ግን እንዲህ እላችኋለሁ እያለ ጌታችን 6 ነገሮችን ተናግሯል። እኔ ግን እያለ የተናገራቸው ነገሮች አሉ። እነዚህ 6 ናቸው የአዲስ ኪዳን ሕግ፣ ጽኑ ሕግ፣ የፍቅር ሕግ የሚባሉት፣ ፍጹም ሕግ የሚባሉት። እነዚህ 6ቱና እነዚህ 10ሩ 16 ይሆናሉ። በእኛ ቤተክርስቲያን በኦርቶዶክስ አሁን 16ቱ ትእዛዛት ይባላሉ። ደራሲው የታምረ ማርያም ጸሐፊ እነዚያን ነው እየተናገረ ያለ። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። መተተኛና ጠንቋይ የነበረው አሁን ደግሞ ኢየሱስን ተቀብያለሁ ያለውና መርጌታ ነኝም እያለ እያጭበረበረ ያለው አቶ ሙሴ መንበሩ ነው። መርጌታ ሙሴም በጥንቆላ ነው ያሳለፈው ብለዋል። ሆኖም ይሄን ትምህርት ያገኙት ከዚያው መንፈሳዊ ትምህርትን ከሚያገኙበት ቦታ አይደለም ወይ? ስለዚህ ወቀሳው በግለሰቦች ላይ ሳይሆን በራሱ በቤተክርስቲያኗ የአስተምሮ ውስጥ ያለ ነው ብሎ መውሰድ አይቻልም ወይ? አሁን ለተጠየቁት ጥያቄ እኔ ይሄንን የጥንቆላ ስራ ያገኘሁት በአብነት ትምህርት ቤት በቤተ ክርስቲያኒቱ ተቀጥረው ደሞዝ እየተከፈላቸው መምህራን ናቸው፣ ቄሶች ናቸው፣ ዲያቆናቶች ናቸው እየተባሉ ከሚያገለግሉ ሰዎች እጅ ያገኘሁት። ይሄ ጥንቆላ በቤተ ክርስቲያኒቱ ጥበበ ሰሎሞን፣ ጥበበ ዳዊት፣ ጥበበ ጊዮርጊስ፣ ጥበበ መላእክት እየተባለ ነው የተማረው። ለምሳሌ መጽሐፈ ቱላዳን ራሱ በጊዮርጊስ የተደረሰ አንድ የጥንቆላ መጽሐፍ አለ። አሁን ግልጽ የሆነ መጽሐፈ ቱላዳን የሚባል ከመደምሰስኮሙ ለሰብአ ነገሥት በቅድመ ዱልያኖስ ብዩ ከማሁ ደምስሶሙ ለጸሬ ወላጸላይቴ ይላል። ከመደምሰስኮሙ ለሰብአ ነገሥት በቅድመ ዱልያኖስ ብዩ ከማሁ ደምስሶሙ ለጸሬ ወላጸላይቴ በኃይለ ዝንቱ አስማት ከመደምሰስኮሙ ነው የሚለው። በእነዚህ አስማት ኃይል ሰብአ ነገሥታትን በዱልያኖስ ፊት እንደደመሰስካቸው የኔንም ጠላቶች ደምስሳቸው ይላል። ጊዮርጊስ በሰማዕትነት እንደሞተ ነበርኛ ምናምን፣ ግን ሰብአ ነገሥታትን በምን አስማት አጥቷል? በጥንቆላ አስማት ሰብአ ነገሥታትን እንደገደለ መጽሐፉ ይናገራልና ጥበበ ሰሎሞን፣ ጥበበ ዳዊት እየተባለ የተማረ ነው። ይህንን በሚቀጥለው አሁን በሚታተመው መጽሐፌ ላይ በግልጽ እንዴት እንዳገኘሁት በግልጽ ከነመረጃው እዛ ጋር አቅርብ ያለው ሊቀጠበብ ዘሪሁን ለዚህ ወደፊት ምላሽ የሚሰጡበት ይሆናል። ከቤተክርስቲያኒቱ ተገፍተን ከወጣን በኋላ ያመጣነው ልምምድ አይደለም። በቆሎ ትምህርት ቤት እያለን ተሐድሶ የሚባል ኦርቶዶክስ፣ ካቶሊክ የሚባል ገና ሳናውቅ፣ መጽሐፍ ቅዱስም የሚባለው ገና መኖሩን ሳናውቀው በገድላቱ በድርሳናቱ በነበርንበት ጊዜ ማለት ነው። እርግጥ ነው አንድ ነገር በግልጽ የምንናገረው መምህራኖች ለዚህ ጉባኤ ከፍተው ጊዜ መድበው ጥንቆላ አያስተምሩም። ግን ለጓደኞቻቸው በቅርብ ለሚያገለግሏቸው ተማሪዎች ትምህርት ይገልጥልሃል፣ እንትን ይልልሃል፣ ይሄ ለገበያ ጥሩ ነው፣ ለመስተፋቀር ይሆናል፣ ብቸኛ ስለሆንክ ለግርማ ሞገስ፣ ለመድፈለ ጸር፣ መገረር የጸር አንቃል የርስ ይሆናል እያሉ ይሄን ነገር ሰጥተውናል። በጽሁፍም እንደገና ደግሞ ይሄ ገቢሩንም ጭምር ይሄን ከዚህ ቀምመህ በዚህ ልክ እንዲህ አድርገህ ከመጠን ሲያልፍም አደጋ እንዳይሆንብን ስንደግመው ተጠንቅቀን መድገም እንዳለብን በምን መሰራት እንዳለበት ይሄን ነገር በሚገባ የሚያስተምሩ የምንቀርባቸው መምህራን ናቸው። ለማንም አደራ እንዲው ገሌ ሰጠኝ ብለን እንዳታወራ ብለው እኮ ቃል ያስገቡናል። ግን የሚያስተምሩ እነዚህ ናቸው። አንዳንዶቹ መምህራን ለማንም ተማሪ ሳይሰጡ ለልጆቻቸው ብቻ አውሰው የሚሞቱ መምህራን አሉ። ለልጆቻቸው እና እንዲህ አይነት ሁኔታ ልምምድ ያለው ከዚያው ከነበርንበት እንጂ እውነት ለመናገር አዲስ አበባ ከገባን ጊዜ አንስቶ እንዲህ አይነት ነገር አንነው ለመጥላት እንዲው ላለማድረግ ከመማል በስተቀር እንዲህ አይነት ነገር ውስጥኛ በዚህ አጋጣሚ የምናገረው የኛ አገልግሎት ከዋናዎቹ መካከል አንድ በቤተ ክርስቲያኗ ውስጥ በአገልግሎት ላይ ተቀምጠው የሚጠነቁሉ ከዚህ ተግባራቸው ይታቀቡ፣ ንስሐ ይግቡና ቤተ ክርስቲያንን በእግዚአብሔር ቃል ያገልግሉ። ለአንዱ መስተፋቅር፣ ለአንዱ ግርማ ሞገስ፣ ለአንዱ ዘምስያት ዘገበያ የገበያ እያሉ ግርማ ሞገስ እያሉ መድገሙን ይተው። የአንዱን ሀብት ወደ አንዱ ሀብት መገልበጥን ይተው።
እኔ በበኩሌ ንስሐ ገብቻለሁ። ቤተ ክርስቲያኔን በጽድቅና በቅድስና ለማገልገል ንስሐ ገብቻለሁ። ጠንቋይ ነበርኩኝ ያልኩት ደግሞ ራሴ ነኝ፣ ዘሪሁን አይደሉም። መተተኛና ጠንቋይ የነበረው መርጌታ ነኝም እያለ እያጭበረበረ ያለው አቶ ሙሴ መንበሩ ነው። አሁን ግን ቤተ ክርስቲያኒቱ ከዚህ ነገር ነፃ እንድትወጣ እያገለገልን ነው። አሁን አንጠነቆልም። የሚጠነቁል ካለን በአደባባይ ለማዋረድ ሁሉ ዝግጁ ነን። እያደናቸው ነው በግልጽ። ስለዚህ ሻሹን ጠምጥሞ ማህሌት ቆይቶ ሲወጣ አይመርኩለኪ ማለት የለበትም። አወኩልሽ አውቅልሻለሁ ኮከብሽ ማለት የለበትም። አንድ ካህን ቤተ ክርስቲያንን ማገልገል ያለበት ነው። ዓላማችን አጀንዳችን ይሄ ነው። መምህር ዘሪሁን ለምን ጥንቆላን አጋለጥክ ብለው ከሆነ ችግሩ የሳቸው ነው። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ኢየሱስ አማላጅ ነው የሚል ቃል ጨርሶ የለም ብለዋል። ሌላው በሮሜ 8:34 ስለኛ የሚማልደው የሚለው ስለኛ የሚፈርደው ስለማለትም ተናግረዋል። በዚህ ጉዳይ ላይ ትክክለኛው የቱ ነው? በነገራችን ላይ አስተራቂያችን ማን ነው ማለት ምን ማለት ነው ሲባል ኃጢአታችንን በማስተስረይ ከዘላለም ሞት የሚያድነን ወደ እግዚአብሔር የሚያቀርበን በእግዚአብሔር እና በእኛ መካከለኛ የሚሆንና ከእግዚአብሔር ጋር ሊያስታርቀን የሚችል ብቃትና ውክልና ያለው ማን ነው ማለታችን ነው በጥያቄ ስናስቀምጠው ሐሳቡን ስናብራራው። ስለዚህ በዚህ ደረጃ ስንመለከት አሁን ስንሄድ ጌታችን ኢየሱስ ክርስቶስ የእርቅ ውላችንና የእርቅ ሰነዳችን ነው። በመጽሐፍ ቅዱስ ወይዚየሰ እንተ ትሄይስ መልእክተ አድማ ወደ አቢ ስራት ህቡ የኮነ ኢየሱስ ክርስቶስ ወሰራ ተስፋ እንተ ትሄይስ ይላል ዕብራውያን 8:6 ላይ። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይላል። አገልግሎቱ ከኛ ከማዳን ጋር የተያያዘ ከምልጃ ጋር የተያያዘ ኢየሱስ ክርስቶስ ዋጋ የሚያስከፍል ስራ ነው እየሰራ ያለው ማለት ነው። የአገልግሎት ስራ አገልግሎት ላይ ነው ያለ ማለት በማማለር ላይ ነው። የብሉይ ኪዳን ካህን መቅደስ ውስጥ ከሆነ ያለው አገልግሎት ላይ ነው ወይም ምልጃ ላይ ነው ያለ ማለት ነው። ሌላ አይደለም። አገልግሎት ሲባል ሌላ አይደለም። የእንስሳትን ደም ይዞ ስለራሱም ሆነ ስለ ሕዝቡ ኃጢአት ለማስተስረይ ወደ መቅደሱ ገብቷል ማለት ነው። ስለዚህ አገልግሎት ላይ ነው ያለ ማለት ካህኑ ማማለር ላይ ነው ያለ ማለት ነው። ሌላ ምን ትርጉም የለውም። ወሰአረ ጽላ ወአብጠለ ሕገ ትእዛዝ በስርዓቱ ከመይረስዮም ወለክሬሁም ወገብረ ሰላም ኤፌሶን 2:15 ላይ ጥልን ሻረ በስርዓቱም የትእዛዝን ሕግ አጠፋ ሁለቱን አድሶ አንድ ያደርጋቸው ዘንድ እርቅንም አደረገ ይላል። እንግዲህ በራሷ በቤተ ክርስቲያን ቋንቋ ከግዕዝ ወደ አማርኛ እየተረጎምን ያለ ነው። ምናልባት ቀጥታ መጽሐፍ ቅዱስ ውስጥ ብንገባ የመናፍቅ ትርጉም ይዘው ሊሉም ይችላሉ። ሳንወድ በግድ ግዕዝ ውስጥ ገብተን ወደ አማርኛ እየመጣን ያለ ነው። ሌላው ወገብረ ሰላም በደመ መስቀሉ ለዘበምድር ወለዘበ ሰማያት ቆላስይስ 1:20 ላይ በመስቀል ባፈሰሰው ደሙ በምድርም በሰማይም ላይ ሰላምን አደረገ። አሁን ተመልከቱ፣ ሰማያትን ጥቅም ብለው ተዘግተው በነበሩበት ጊዜ ምድርም እንዲሁ ወደ ሰማይ ቀና ብላ እግዚአብሔርን ማየት አቅቷት በተሳነበት ጊዜ እንዲያውም ወደ እርሱ የሚማልድ እንደሌለ ባየ ጊዜ ተደነቀ ነው የሚለው። ላንበው። እሺ ኢሳይያስ 59 ከቁጥር 17 ላይ 16 ጀምሮ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀ። ስለዚህም የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘ። እግዚአብሔር አብ አስቀድሞ በነቢዩ በልጁ ሊያደርገው የወሰነውን ነገር በነቢዩ አስቀድሞ ተናገረ ማለት ነው። ከዚህም የተነሳ ዮሐንስ በመልእክቱ ምን አለ? ምዕራፍ 2:1 ላይ ልጆቼ ሆይ አለ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ከአብ ዘንድ ጠበቃ አለን። ልጆቼ መጀመሪያውኑ ግን የመመክራችሁ ኃጢአትን እንዳታደርጉ ነው። ይሄ ፍጹም ምክር ነው። ፍጹም ምክር እንዳታደርጉ ነው። ግን በዝለት ውስጥ በስንፍና ውስጥ ቢገኙ ተስፋ በመቁረጥና ተስፋ ቆርጠው በመሞትና በመጥፋት ውስጥ እንዳይኖሩ ደግሞ ምንድነው የሰጣቸው ትልቅ ተስፋ?
ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን አለ። ይሄ የማይካድ መልእክት ነው። ዮሐንስ የወጣበት የተጠራበት መልእክት እስከሆነ ድረስ ከአብ ዘንድ ጠበቃ አለን። ማንም ሰው ኃጢአት በሰራ ቁጥር የኔ ጉዳይ አለቀለት አበቃ ብሎ ተስፋ የሚቆርጥ ከሆነ ነገሩ በሙሉ ሙቷል ማለት ነው። የክርስቶስ ቤዛነትም ከንቱ ሆኗል ማለት ነው። ስለዚህ የማጽናናት ትምህርት ነው ያለው። ማንም ኃጢአትን እንዳያደርግ፣ ኃጢአትን ብታደርጉ ከአብ ዘንድ ጠበቃ አለን። ጠበቃ ማለት እኮ ምን ማለት ነው? ጠበቃ ማለት እኮ ስለኛ የሚከራከር ማለት ነው። እኛን ዋጋ ለማሰጠት እኛን ለማዳን በአብ ፊት በከፈለው ዋጋ በአብ ፊት የሚታይ ማለት ነው። እኔ አሁን ጠበቃ አለን ሲባል ጠበቃን ሁሉ ጊዜ እናውቀዋለን። የፍርድ አንቀጽ እየጠቀሰ የሚከራከር ነው አይደል? የበዳኛ ፊት እንደዚያ ግን አይደለም። አሁን ብዙዎች የሚመስላቸው አብና ወልድ ጭቅጭቅ ውስጥ ናቸው እያሉ ነው የሚያስቡት። ይሄን ነው የፈሩት። አሁን የሆነ ጭቅጭቅ ውስጥ በቃ በሱ በኩል አትምጣብኝ፣ የእሱ ነገር አብቅቷል ተወን እያለ አብ ከዚህ ቢሲል ኧረ በፍጹም የሚሆን አይደለም እያለ ኢየሱስ ደግሞ የአብንጨት እየጎተተ ንትርክ ውስጥ የገባ አይነት ነገር። ይሄ ስህተት ነው። እርግጠኛ ነኝ በፕሮቴስታንቱ ይህ አመለካከት የለም። ጠይቄያቸዋለሁ። ብዙ ባለሙያ፣ ብዙ ምሁራንን፣ ብዙ አገልጋዮችን ምንድን ነው የምትሉት ስለዚህ ብዬ ጠይቄያቸዋለሁ። እንዲህ አይነት አቋም በቤተ ክርስቲያን የለም። እኛ እያልን ያለ ነው ያሉት። ክርስቶስ ይማልዳል ስንል አንድን መስዋዕት ለዘላለም አቅርቦ ነው ያሉት አይደለም እንዴ? በእግዚአብሔር ቀኝ ተቀመጠ። አረ እግዚአብሔር የተመሰገነ ይሁን። ዘከመዝኪ ሊቀ ካህናት ይደለዋል አይደለም እንዴ? እንደዚህ ያለ ሊቀ ካህናት ይገባናል ያለቀው። አስታራቂያችን ስንል ቀራንዮ ላይ የተከፈለ ዋጋ አለ። ያ የተከፈለ ዋጋ ለዘላለም ቤዛ ሆኖ፣ ለዘላለም አስታራቂ ሆኖ፣ ለዘላለም አማላጅ ሆኖ በእግዚአብሔር ዘንድ ገብቷል ነው አይደለም እንዴ ወገኖች? ከዚህ ውጪ ሌላ ነገር የለም። በመጽሐፍ ቅዱስ ውስጥ ኢየሱስ አማላጅ ነው የሚል የለም ብሏል ሊቀ ጠበብት ዘሪሁን። አማላጅ ማን ነው? ቅዱሳን ወይንስ ኢየሱስ ክርስቶስ? ኢየሱስ ክርስቶስ አማላጅ የሚል ገና ከመነሻ የምናገረው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አማለደን፣ እኛን አማለደን የሚል የለም። አፉን ሞልቶ ነው የተናገረው። ሆኖም እዛው ላይ እኛን ሲከራከር ሲያነበው ስለ አማላጅነቱ ሮሜ ምዕራፍ 8:34ን እዛው አንቦታል። ሮሜ 8:34 ላይ እንዲህ ይላል፣ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የሚኮንነው ማን ነው እያለ ነው። ኮናኙ ማን ነው? የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ስክሪኑ ላይ ሲያመጣው አንድ ጊዜ የሚማልደው ብሎ ያመጣና በሌላ ጊዜ ደግሞ የሚፈርደው ይለዋል እዛው ላይ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ላንብበው፣ አንተኛው እሱኛውን ታነብልኛለህ። ምን ይላል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ነው የሚለው ይሄ የቤተ ክርስቲያኗ መጽሐፍ ነው። እሱ መጽሐፍ ክርስቲያን ይላል ይማልዳል ነው። እሺ በአሁኑ መጽሐፍ ምን ነው? ይሄም ራሷ 80 አሐዱ ብላ ባዘጋጀችው መጽሐፍ ቅዱስ ምንድነው የሚለው? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። በ1980 ዓመተ ምህረት የታተመው ማለት ነው። ይሄኛው እዚህ ላይ ያለው በዚህኛው በኩል ደግሞ ስንመለከተው አሁን በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ ደግሞ የሚፈርድስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው ኢየሱስ ክርስቶስ ነው ብለውታል። በ2000 አሁን መጨረሻ ላይ የታተመው ይሄ ምን ብለውታል? ይኸውላችሁ በግሪኩ የሚማልደው ይላል እንዴ? ሐዲስ ኪዳን የተጻፈው መጀመሪያ በግሪኩ አይደል እንዴ?
ግሪኩ ካላለ ማንኛውም እኮ ከዚህ ሲተረጉም መጠንቀቅ አለበት። ግሪኩ ያላለውን ማለት የለበትም። ታዲያ ግሪኩ ካላለው ምንጩ ዋናው ግሪኩ ካላለው ጳውሎስ ማለት ነው። ጳውሎስ ካላለው እነዚህ ሰዎች ማን ብሎላቸው ነው የሚፈርዱ? ያ ደግሞ አያፍሩ በግሪኩ የለም ብለዋል። እንዲያው ለእኛ ጥሩ ነው በግሪኩ የለም ብለው ማመናቸው አንድ ትልቅ ነገር ነው። ዘሪሁን መጽሐፍ ቅዱስን የሚያምን ሳይሆን መጽሐፍ ቅዱሱ እንዲያምነው ራሱን ዘሪሁንን መጽሐፍ ቅዱሱ እንዲያምነው የሚታገል ሰው ነው ተብሏል። እውነት ነው። እንደዚህ አይነት ሐሳብ ነው ያለው። እዚህ ላይ ልናገር። አሁን ቅድም የተናገርኩት ሮሜ ምዕራፍ 34 ላይ ግልጽ አድርጎ ያስቀምጠዋል። አሁን እኛ የምንጠይቃት ቤተክርስቲያን በየትኛው 80 አሃዱ አሁን የምንመል እዚያ እሱ ጋር ይፈርዳል አለ፣ እዚህ ጋር ደግሞ ይማልዳል አለ። እታች ግርጌው ላይ ምን ብሎታል? በግሪኩ የሚማልደው ነው የሚል ይላል። ስለዚህ በኩረ ጽሑፉ የሚማልደው ካለ ለምንድን ነው ያንኑ ማታስቀምጠው? ጥያቄው ይሄ ነው። ወደ ሌሎች ስንሄድ ኢየሱስ ክርስቶስ አስታራቂያችን ነው ወይም አማላጃችን ነው ስንል ስለ በደላችንና ስለ ኃጢአታችን በመሞት ከእግዚአብሔር ጋር ያስታረቀን እሱ ነው፣ ሊያስታርቀን የሚችል እሱ ነው ያለው። ከአይምሯችን የፈጠርነው አይደለም፣ ያወጣነው አይደለም። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል መካከለኛ የሆነ አንድ አለ፣ እርሱም ሰው የሆነው ይላል ኢየሱስ ክርስቶስ ነው የሚለው። በእግዚአብሔርና በሰው መካከል መካከለኛ ኢየሱስ ክርስቶስን ነው አድርጎ የሚያሳየን መጽሐፍ ቅዱስ። ስለዚህ ምንድነው እኛ ወደ እግዚአብሔር መቅረብ የምንችለው በእሱ ነው። ወይ ላድኖቶም ለዝልፉ ለለ ይቀርብ ወሀበ እግዚአብሔር እንተ መንገሬው እስመ ለግሙራ ሕያው ውእቱ ወይ ተነብሎም ተንበለም ያለና ለመነ ነው። እርሱ ስለ እነሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና ይላል። ወደ እግዚአብሔር ሰዎች ሲቀርቡ በክርስቶስ ኢየሱስ በኩል ኢየሱስ ክርስቶስ እንደሚያማልድ እዚህ ጋር ተገልጿል። በግዕዙ ራሱ ወይ ተነብሎም ይማልድላቸዋል። ስለዚህ ምንድነው ተንበለ ለመነ ነው፣ የቤተ ክርስቲያኗ አስተምህሮ ነው። ወደ ቤተ ክርስቲያናችን አሁንም እንዘ ይቀውሙሎም ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ዋኮሰብ ሰው ሳይሆን እግዚአብሔር በተከላት በጽድቅ ድንኳን ቅዱሳንን እያገለገለ ይላል። ምን አገልግሎት ነው የሚያገለግለው? ይህንም ደግሞ ዕብራውያን 8 ቁጥር 2 ላይ መመልከት ይቻላል። ኢየሱስ ክርስቶስ ስለኛ አገልጋይ ነው የምንለው እኛ። ይህ ማለት ግን አምላክነቱን ዝቅ የማድረግ ጉዳይ አይደለም። አምላክነት ሌላ ጉዳይ ነው፣ አማላጅነት ሌላ ጉዳይ ነው። ይሄ ሰው በሆነበት በተገረፈበት በተሰቀለበት ማንነቱ የሚያከናውነው ተግባር ነው። ልጆች ሆይ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ጠበቃ ማለት ነው ተከራካሪ፣ ተሟጋች ማለት ነው። ዋስትናችን ነው ኢየሱስ ለኛ ማለት ነው። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። አባይሪ ወኮና አራቂ ሐዲስ ኪዳን ውዳሴ ማርያም ካልቀጸሉ እንትና ይሄ ላይ ገባቸው ይችላል። ወኮና አራቂ ለሐዲስ ኪዳን የሐዲስ ኪዳን አስታራቂ ሆነ። የአብ ሊቀ ካህናት የሰውን ወገን ሁሉ ከእግዚአብሔር ጋር አስታረቀ ይላል። አመክንዮ ዘሐዋርያ የሰውን ወገን ሁሉ አስታረቀ ነው የሚለው። ስለዚህ የቤተ ክርስቲያናችን አስተምህሮ ነው የኢየሱስ ክርስቶስ አስታራቂነት፣ የኢየሱስ ክርስቶስ አማላጅነት የቤተ ክርስቲያናችን አስተምህሮ ነው ብለን እናምናለን። ሌላ ወሶበ ዘጸሩ ነነ ለእግዚአብሔር ተሳለነ በሞተ ወልዱ አይደል እፎ እንከ ይሳለነ ፈድፋደን ወእም ከመታረቀነ ወተሳለነ ያህወነ በሕይወተ ወልዱ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅ ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህ ብቻ አይደለም ይላል። ስለዚህ አስታራቂያችን ኢየሱስ ነው የሚለውን ሮሜ ምዕራፍ 5 ላይ
ቁጥር 10 እስከ 11 መመልከት ያስፈልጋል። ኢየሱስ ክርስቶስ አስታራቂ ነው፣ በእግዚአብሔርና በእኛ መካከለኛችን ነው። እስመ አልቦ መኑሂ ዘይክል በጽሐ በእግዚአብሔር ዘንበለ ወዲያ ቄርሎስ ያለ ወልድ ወደ እግዚአብሔር መቅረብ የሚችል ማንም የለም። ይህ ጽሑፍ የተጻፈ በሐዋርያት ዘመን ነው እንዴ? አይደለም። በጣም ሩቅ ዘመን ነው። እነዛ ግን ሲናገሩት በእነ ድንግል ማርያም በኩል አላሉ፣ በሐዋርያት በኩል አላሉ፣ ቀድሞ በነበሩት አባቶች በኩል አላሉ። እስመ አልቦ መኑሂ ዘይክል በጽሐ በእግዚአብሔር ዘንበለ ወልድ ያለ ወልድ ወደ እግዚአብሔር መቅረብ የሚችል የለም። ወኢሳይያስኒ ነቢይ ይቤ አኮ መተንብብ ወኢመልአክ አላ ለሊሁ እግዚ ዘመጻ ዋድሃነነ ወኢያድሃነነ በደመ ነኪር ወኢበሞተ ብእሲነ። ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው እንጂ አማላጅ ወይም መልአክ አይደለም ይላል። ቄርሎስ ላይ ነው የሚያለው ሃይማኖተ አበው ላይ። ስለዚህ አማላጅ አላዳነንም። አንድ ጥቅስ ልናገርና ለመምህር ጽጌ እሰጣለሁ። ወይ ክህለ መኑሂ እምኩሉ ዘኮነ እምአዳም እስከ ይዜን ይግበር መድኃኒተ ዘእንበለ እግዚአብሔር ቃል ከመ ኢይኩን ተስፋነ ሙሱነ እመኮነ በሰብእ አላ ለሊሁ አምላከ ጽድቅ ኮነ ሰብእ ይላል ሃይማኖተ አበው ገጽ 199። ትርጉሙ ከአዳም ጀምሮ እስከ ዛሬ። አሁን ይሄም የሚናገሩት እስከ መስቀሉ ድረስ አይደለም፣ ከዛ በኋላ ተጨማሪ አሉ አላሉ። እስከ ዛሬ ድረስ ከተፈጠረው ፍጥረት ሁሉ ማንን ሊያድን ከቶ አልቻለም ከእግዚአብሔር ቃል በቀር። በሰው ቢሆን አለይታችን ከንቱ እንዳይሆን የባህሪ አምላክ እርሱ ሰው ሆነ ይላል። ስለዚህ በፍጥረት አማላጅነት ከእግዚአብሔር ጋር አልተገናኘንም። ራሷ የቤተ ክርስቲያኒቱ መጽሐፍ ስለ ኢየሱስ አስታራቂነት አማላጅነት የሚለውም አለ። ግን አሁንም አማላጅ ነው ስንል ከሐዋርያት መጻሕፍትም ስንጠቅስ ጭቅጭቅ እንዳለ አስበን እንዳልሆነ እንዲረዱን ያስፈልጋል። ኦ አብ በእንተ ኢየሱስ ረዳአነ ክርስቶስ ሀባቡ ከሄራ ማይጽነነ መንፈስ አብ ወልድ ናዘዘነ። አብ ሆይ ስለ ኢየሱስ ብለህ ማረን። ደራሲው ነው የሚናገረው። አብ ሆይ ስለ ኢየሱስ ብለህ ማረን። ኢየሱስ ሆይ ከአብ ዘንድ አማልደን። የአብና የወልድ መንፈስ ሆይ አረጋጋን እያለ ነው የተናገረው። ለሶስቱም እንግዲህ የመደብ አብ ሆይ ስለ ኢየሱስ ማረን እውነት ነው። በኢየሱስም ብለን እንድንጸልይ ወንጌል ስለሚፈቅድ ስላዘዘ በኢየሱስም እንጸልያለን። ኢየሱስ ደግሞ ጠበቃችን አስታራቂያችን ስለሆነ ኢየሱስ ሆይ ከአብ ዘንድ አማልደን ብለን በደሙ በኩል እንቀርባለን። መንፈስ ቅዱስ ደግሞ አጽናኛችን ስለሆነ የአብና የወልድ መንፈስ ሆይ አጽናና እናረጋጋን ብለን በመንፈስ ቅዱስ መጽናናትን እንለምናለን ማለት ነው። ይሄ የተቀደሰ ድርሰት ነው። እዚህ ላይ የቤተ ክርስቲያኗ ጽሑፍ አሁንም ወኢያንሳ አለነ ሊቀ ካህናት መላእክት ወኢ እማሂላት ይላል። ለይቀውሙ አውደ መንበሩ ወኢያንሳ አለነ ሊቀ ካህናት መላእክት ወኢ እማሂላት ለይቀውሙ አውደ መንበሩ በመንበሩ ዙሪያ ከበው ከሚቆሙ ከነዚያ ካህናትና መላእክት አስታራቂ አልሾመልን። እዚህ ላይ ተጨማሪ ነገር የምለው ምንድነው? በመጽሐፈ ቅዳሴ በኦርቶዶክስ ወናሁ ደመ መሲሕ ከንጹህ ዘተክሮ በቀራንዮ ይከልክ ይንቴ። ይሄን ድርሰት ተመልከቱ። ቀራንዮ ላይ የፈሰሰው የክርስቶስ ንጹህ ደም የልጅ ንጹህ ደም አሁንም ስለኔ ይጮሃል ነው የሚለው ደራሲው። አሁን ኢየሱስ ሄዶ ከአብ ዘንድ እየተጨቃጨቀ ሳይሆን ደራሲው እየነገረን ያለው በራሳቸው መጽሐፍ ስለኔ ቀራንዮ ላይ የፈሰሰው የልጅ ደም አሁንም ስለኔ ይጮሃል። ደሙ ነው ጧሂ እየሆነ ያለው፣ ደሙ ነው አስታራቂ እየሆነ ያለው ማለት ነው እንጂ ደሙ በሌላ ቦታ ኢየሱስ በአካል ሌላ ቦታ ላይ አይደለም። ሌላው ወአኮ ይኩነነ እወ ባሕቲቶ አላ ተሳሃለነ ፈድፋደ ወፈቀደ አዲ ይኩነነ ሊቀ ካህናት ለኀበ አብ ከመ ይስረይ ኃጢአተነ ወበእንተ ዝንቱ ወሰከ በዲበ ነገሩ ወይቤ ከመ ይኩኖ መሐሪ በኩሉ ምእመን ሊቀ ካህናት ለመንገደ እግዚአብሔር ከመ ይስረይ ኃጢአተ ከዕብራውያን መልእክት ከ7:25 ላይ በጣም የተመሳሰለ ነገር። ሰው የሆነው ዘመድ የሆነን ብቻ አይደለም። መቼም ወዳጅነት ፈልጎ እስቲ ነው ሰው ሊሆን ብሎ ይሄን ፈልጎ አይመጣም። ለዚህ ብቻ አይደለም፣ ጽድቅም ደግሞ ዝምድናውንም አድርጎታል። ፈጽሞ ይቅር ይለን ኃጢአታችን ለማስተስረይ ከአብ ሊያስታርቀን ሊቀ ካህናትን የሆነን ዘንድ ወደደ እንጂ ለዝምድና ብቻ አይደለም። ስለዚህም ሰዎችን ሊመስላቸው ይገባል። ባለው ነገሩ ላይ ጨምሮ በሁሉ አዛኝ የሕዝቡንም ኃጢአት ለማስተስረይ በእግዚአብሔር ዘንድ የታመነ አስታራቂ ይሆናቸው ዘንድ ነው።
ሃይማኖተ አበው ገጽ 222 ቁጥር 13 ላይ ማለት ነው። ስለ ኢየሱስ ክርስቶስ ወይ ተዋቀስ በእንቲአነ ስትሟገቱ ግዕዙን ያለማወቅ ችግር ነው። በእንቲአነ ተዋቀሰን ይለውጠዋል። ቆይ የት ቅኔ ቤት ነው የቆጠረው? ወይ ተዋቀስ በእንቲአነ የሚለው ስለኛ ይከራከራል ብለዋል። በእንቲአነ ይተዋቀስን እንደሚቀይረው ግን ግዕዙን ያለማየት ችግር ነው ያየውበት። እኔ ሰውየውን በማባበል ስለያዝኩ ደግሞ አንድ የማይገባ ነገር ብናገረው ትሰበኛለህ እንዴ? ይኸውልህ እንደውም ካንተ ጋር ብሎ ጥሎ በሄድ ፕሮግራም ሁሉ የዛሬን ፕሮግራም ስለማናገኘው እንደው እያበላሸም እየሰበደበኝ ቢሆን ልቻለው እየታገስኩት። መርጌታ ሙሴም የቅኔ ባለሙያ ነው። ሁላቸውም እያሉ ሲናገር ጸጥ ብለን የሰማነው ለመናገር። አሁን ግን መልስ ስንሰጠው በሚገባ ልኩን እንዲያውቅ ያስፈልጋል። ለምሳሌ እንደው እዛ ጋር እኔ ስሞግተው ምን ጋር መሰለህ አንድ ጊዜ አለ ይላሉ፣ የለም ይላሉ። ቅጥርጥር ነበር ያሉት። ከዛ ያንቱት መጽሐፍ ቅዱስን ስላቸው አሉ እሱ መጽሐፍ ቅዱስ ያንቱ ይላል ይማልዳል። እንደገና ምን አለ መሰለህ እዛ ላይ በሰማንያ ዓመት ታምናለህ አሉ። እኔን ማለት ነው። ቆይ በሰማንያ አሃዱ ማመን የመጌትነት እንትን ነው እንዴ? 80 አሃዱን ተቀበላለህ? 66 እሱ ውስጥ አለ ብለዋል። ተቀበላል 80 ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርጌታ ነኝ አለ። ደግሞ እዛው ጋር ምን ይላል መሰለህ የቤተክርስቲያኒቱን ሙያ እንደውም በቅኔ ቤት አለ። በቅኔ ቤት በአብነት ትምህርት ቤት ዜማና ቅኔ እንጂ ዶግማና ቀኖና የለም ብሎ እዛው ደግሞ የኛን ሙያ እዛው ያቃልላል። ስንሞግተው ያቃልላል እዛው ላይ። እሺ በመጀመሪያ ቆሎ ትምህርት ቤት ቅኔና ዜማ እንጂ ያለው ዶግማና ቀኖና የለም። አማደደና ማለደ አንድ ግስ ናቸው። እሱ የርሶ ሊቃውንቶችን እንጠይቃቸዋለን። በእንቲአነን ተዋቀሰ አይቀይረው ወይ ተዋቀስ በእንቲአነ የሚለው ስለኛ ይከራከራል ብለዋል። በእንቲአነ ይተዋቀስን እንደሚቀይረው ግን ግዕዙን ያለማየት ችግር ነው ያየውበት። ይሄኛው ነጭ ግስ ነው። እንቲአነ ባለቤት ነው። ባለቤትና ግስ አይቀያየሩም። በላ አላመጠ አኘከ ቢባል ምናልባት የተወሰነ ተቀራራቢነት ስላላቸው አንዱ ሊተካው ይችላል ይሆናል። በላ ብሎ ከዚህኛው መጽሐፍ ላይ ከዚህኛው አላመጠ ብሎት ብናገኘው አንዱ ይቀይረዋል ብለን እናዛምድ እንችላለን። ሁለቱም ግስ ስለሆኑ አይደል እንዴ? መርጌታ ሙሴ የሚለውን እሱ ብየብል ወይም አንተ ብየብል አይ ሙሴ ያለውን አንተ ስለሚቀይረው ችግር የለም ብላችሁ ልታስማሙኝ ትችላላችሁ። ግን ሙሴ በላ አልሁኝ አይደል እንዴ? እሱ በላ ካልሁኝ በላና እሱ እንዴት ነው የሚቀያየሩት? እንዴት ነው አንዱ ሊተካልኝ የሚችለው? በላ ራሱን የቻለ አንድ ባሰሪ አንቀጽ ነው፣ ግስ ነው። እሱ ደግሞ የሚለው ራሱን የቻለ ባለቤት ነው። ባለቤትና ግስ እንዴት ሊቀያየሩ ይችላል? ይህ በቃናል እዚህ ጋር ቀይረው እንዲያሳዩ ይበቃናል። እሳቸው ቀይረው ያሳዩ። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። አንቺ ሴት ከአንቺ ጋር ምን አለኝ የሚለው ሔዋን ኃጢአት ከመስራቷ በፊት የቅድስና የብጽዕና መጠሪያ ስም ነው ያሉት። አንቺ ሴት የሚለው ቃል ማለት ነው። ሴት የሚለው ቃል ሴት ማለት ሔዋን በኤደን ገነት ትጠራበት የነበረ ወንድ ሳታውቅ ትጠራበት የነበረ ንጹህ ቅዱስ ወይንም ንጽህናና ቅድስናን መግለጽ የሚችል ስም ነው። ዘፍጥረት ምዕራፍ 3 ላይ እዛው ጋር ትርጉሙን ያስቀመጠው ምንድነው የሚለው? ዘፍጥረት ምዕራፍ 2 ላይ እንዲህ ይላል፣ እግዚአብሔር አምላክ በአዳም ከባድ እንቅልፍን አመጣበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። ጾታን ነው አየው፣ ሰራት ነው። ወንድ አድርጎ መስራት አለ። ተረዳህ? ጾታን የሚገ ሴት አድርጎ ሰራት ካለ በኋላ ወደ አዳም አመጣት። አዳም አለ ይህች አጥንት ከአጥንቴ ናት፣ ስጋዋ ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ይህ ቅድስት ትባል ማለት አይደለም። ሌላው ትርጓሜ እንደውም እናሳያቸው። ሴት የሚለውን ቃል ምትክ ማለት ነው። በሌላ ቦታ ስናገኘው ዘፍጥረት ምዕራፍ 4 ከቁጥር 25 ላይ አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃኤል በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው ይላል።
ዘር ተክቶልኛል ምትክ ማለት ነው። እንደው በሌላ ቦታ በአንድ በኩል ከወንድ መገኘት ሴት ሲባል በሌላ ቦታ ደግሞ ምትክም ተብሎ ደግሞ ተተርጉሞ አግኝተነዋል ማለት ነው። እኔ በመጽሐፍ ቅዱስ እዚሁ በተመሳሳይ ጥቅስ ያገኘሁትን ነገር ምንድነው የሚለው አንቺ መልካም ሴት እንደሆንሽ እነሆ እኔ ያውቃለሁ አለ ዘፍጥረት 12:11 ላይ አብርሃም። አሁን ቅድስት ነሽ ንጽሕት ነሽ የሚል ማዕረግ እየሰጣት አይደለም፣ ጾታን እየተናገረ ነው። ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅም ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል አላት። አሁን ዘፍጥረት 3:16 ላይ እግዚአብሔር ይሄን ተናገረ አይደለም ለሴቲቱ። አሁን ሴቲቱ ከዚህ ላይ የቅድስና ምልክት ሳይሆን እየተሸከመች አለችው የመገዛት በጭንቅ የመውለድ እርግማን ነው እየተሸከመች አለችው ሴቲቱ። እንዴት የቅድስና ተደርጎ ሊተረጎም ይችላል? ራእይ 2:20 ላይ ዳሩ ግን ነቢይ የምትለውን ባሪያዎችንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት አለ። አሁን ያቺ ሴት በዚህ ጥቅስ መሰረት በዘሪሁን አተረጓጎም መሰረት ኤልዛቤል ያቺ ሴት የተባለችው በምን ቅድስና? ሴት ማለት ሔዋን በኤደን ገነት ትጠራበት የነበረ ወንድ ሳታውቅ ትጠራበት የነበረ ንጹህ ቅዱስ ወይንም ንጽህናና ቅድስናን መግለጽ የሚችል ስም ነው። ወንድ ያለማወቅ ነው፣ በስነ ምግባሯ የታነጸች በመሆኗ ነው። አሁን ሴት የተባሉ በሙሉ ወንድ ያወቁ ናቸው። እንዲያውም በዝሙት ነቢያትን ሁሉ ያሳተች ያረከሰች ተብላለች። ኤልዛቤል ያቺ ሴት ተብላለች። እዚህ ላይ ደግሞ ያቺ ብዙ ወንዶችን ተዋጣ ገባ የነበረችው ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሳምራዊት ሴት አንቺ ሴት እመኒ ተብላለች። አንቺ ሴት ነው ያላት ኢየሱስ። ያቺ ሴት ደግሞ በቅድስና የኖረች ሴት አለች። ማርያምንስ እሺ በቅድስና ስለኖረች ነው እንበል። አንቺ ሴት ሁለቱንም ያላቸው ኢየሱስ ነው። አንቺ ሴት ያለው ያቺኛይቱ በህይወቷ በቅድስና ያልኖረች ብዙ ወንዶችን የምታገባ የምታወጣ ድንግል ማርያም በቅድስና የኖረች ሴት ናት። ሁለቱንም ግን አንቺ ሴት የሚል ተጠቅሟል። ስለዚህ እንደው ይቅርታ እንጂ ዶክተር መባል የሚገባቸው ሰው አይደለም። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ከዛሬ ጀምሮ ትውልዱ ሁሉ ሴት ይሉኛል የሚለው ነው። ከአዳም ዓለም ከተፈጠረ ጀምሮ ያለውን ነው ብለዋል። ዓለም ከተፈጠረ ጀምሮ ያለውን የሚያካትት ቃል ነው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለውን ቃል ዓለም ከተፈጠረ ጀምሮ ያለውን ዘመን ያካትታል ብለው የተናገሩት ነው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በማለቷ ስለዚህ ትውልድ ሁሉ ሲል ትውልድ የሚጀምረው ዛሬ ካለንበት ሳይሆን ከአዳም ጀምሮ ትውልድ ማለት ከአዳም ነው የሚጀምረው። የሚያልቀው ደግሞ ሰማይና ምድር ሲያልፍ ነው። ያስኬዳቸዋል እንዴ? ከዛሬ ጀምሮ ማለት ዓለም ከተፈጠረ ጀምሮ ማለት ማለት አይናቸውን አፍጥጠው የተናገሩት ነገር ነው። አሁን እንግዲህ ኤዲት ከተደረገ ሲዲ ላይ ነው አሁን የምንነግራችሁ። ኤዲት ከተደረገ ሲዲ ላይ ከዛሬ ጀምሮ የሚለው ቃል ዓለም ከተፈጠረ ጀምሮ ሁሉ ያለውን የሚያካትት ነው ያሉት። የሚይዘሰን የሊቀ ጠበብት መርጌታ ወይ መምህር እንዴት አድርጎ ያስቀጸለው መምህር ላይ ወባቸው ትራስ መጠቀም ነው። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ጊዜ አልደረሰም አንቺ ሴት ካንቺ ጋር ምን አለኝ የሚለውን ካብራሩ በኋላ ኢየሱስ ክርስቶስ ነገር ሁሉ በፕሮግራም የታጨቀ ቢሆንም አሉ ማርያም ግን ጣልቃ ገባችበት ብለዋል። በፕሮግራሙ ጣልቃ ገባችበት እና ሐሳቡን አስቀየሰች ብለዋል። አዎ ጊዜው ገና አልደረሰም። ዳሩ ግን በእግዚአብሔር ጊዜ ውስጥ መግባት የምትችል አንዲት ሴት የአምላክ እናት አንዲት ድንግል አለች። እርሷም ድንግል ማርያም ናት። ስለዚህ ጊዜው አልደረሰም።
አሁን ኢየሱስ ክርስቶስ የራሱ ጊዜ አለው። በራሱ ጊዜ ነው የሚሄደው። አምላክ ነው። የመጣበት ነገር በጠቅላላ በመርሃ ግብር የታጨቀ ወይንም የታወቀ ነው። በዛ በመጣበት መርሃ ግብሩ መሰረት ምን ማድረግ አለበት? መሄድ አለበት። እዛ መርሃ ግብር ውስጥ ግን ማን ገባ? እመቤታችን ቅድስት ድንግል ማርያም ገባች። ድንግል ማርያም ታማልዳለች ስንል ማማለድ ለድንግል ማርያም እንደው ትንሹ ነገር ነው። ቀደም እንደነገርኳችሁ ድንግል ማርያም ኢየሱስ ክርስቶስ ነው አዛዋለች። እንዘይት ኤዘዝ ለአዝማዲሁ ወለይእቲ እሙ ይላል። ሲያድግ ለእናቱ ታዟል። ዛሬ እናቱ አይደለችም ማለት አይደለም። 30 ዓመት ሲሞላው ግን እዛ ጋር የሚያሳየው ምንድነው? ኢየሱስ ክርስቶስ ሰከንዷን ደቂቃዋንም እንኳን ሳይቀር ይጠቀምባታል እንጂ የማንንም ሐሳብ ጣልቃ ያስገባል። ጊዜ ምን አላለም ማለት አልደረሰም ማለት። ማርያም የኢየሱስ ክርስቶስን ሐሳብ ወይም የእግዚአብሔርን ሐሳብ አታውቅም። ለምሳሌ ሉቃስ ወንጌል ምዕራፍ 1 ላይ ገብርኤል መጥቶ ሲያበስራት ትጸንስ ወትወልድ ወልደ ሲላት እፎኒ ከጉንን ይዘያምስ ያለችው ወንድ ሳላውቅ እንዴት ይሆንልኛል አለች። ይሄ ምንድነው የሚያሳየው? የእግዚአብሔርን ፕሮግራም እንደማታውቅ ነው። የእግዚአብሔር ፕሮግራም በእሷ መሆኑን እንኳን አታውቅም። ኢየሱስ ክርስቶስ በእሷ በኩል ተወልዶ ዓለምን እንደሚያድን ምንም ዕውቀት የላት። ነገሮች ግን ከሚያደርጋቸው እንቅስቃሴ ከሁኔታዎች በልቧ ተጠብቀው ነበር ይላል። በልቧ ተጠብቀው ነበር ማለት ግን እያንዳንዱን እንቅስቃሴ እያንዳንዱን የኢየሱስን ሐሳብ ታውቋለች ማለት አይደለም። የሆነ በድንግልና ጸንሰዋለች የግድ መጠበቅ አለባት። እያንዳንዱን ኢየሱስ ግን ያከናውን ጊዜ ያልደረሰም ይላል። ለምን ብለህ ስትል እዛ ጋር የሚያሳየው የመጀመሪያ ታምር አደረገ ይላል። ያ ታምር ደግሞ ወደ ምን ነው የሚገፋፋው? ወደ መስቀሉ ነው የሚገፋፋው። ነገሮቹ እየበረቱበት እየጠነከሩበት ነው የሚሄዱት። ወደ መስቀል ስለሚገፋፋው ታምራት ከማድረግ ራሱ ይቆጠብ ነበር። ለምሳሌ ደብረ ታቦር ተራራ ላይ ወጥቶ ከሙሴ ጋርና ከኤልያስ ጋር ተገናኙ ካለ በኋላ ምን ይላል? እንዳትናገሩ ዝም በሉ ይላል። ጊዜው ስላልደረሰ የሚላቸው ነገሮች ለምን እንዲሆነ ቢባል ህዝቡ ለመስቀል ይወስደዋል ማለት ነው። እና ሌላው በእግዚአብሔር ፕሮግራም ገባ የሚለው ይሄ ክፍል የሊቀ ጠበብቱ የራሳቸው ትርጉም ነው። እንደውም አንድምታውን እንዲያነቡ እዛው ክፍል ላይ ምንድነው ኢየሱስ በፕሮግራም የሚሰራ ስለሆነ ጊዜ ያልደረሰም ማለት ነው የሚለው አንድምታው ላይ ማለት ነው። ኢየሱስ ወደ ቃና ዘገሊላ ሰርግ ሄደው እናቱን ፍለጋ ነው እንጂ ለሰርጉ አይደለም ብሎ ተናገረ። ኢየሱስ እናቱን ፍለጋ ነው ወደዛ ሄደው። እናቱ ተለያይተው ሰንብተው ነበር ለ3 ቀን ያህልና ናፈቀችው። የእናቱ ጉዳይ አሳስቦት ወደ ሰርጉ ሄደ እንጂ ሰርጉ ሁለተኛ ነገር ነው አለ። ምንድነው ምክንያቱ ብሎ ሲያብራራ ከዚህ በፊት እሱ ሕፃን በነበረበት ጊዜ ለ3 ቀን ያህል እሱን ፍለጋ እሷ ወደ ቤተ መቅደስ ሄዳ ነበር በልጅነት በ12 ዓመቱ። ያን ውለታ ለመመለስ አሁን ደግሞ እሱ በፈንተው ወደ ሰርግ ቤት እሷ ፍለጋ ሄደ አለ። ምክንያቱም ከነዚህ 3 ቀናት በስተቀር ደግሞ ኢየሱስና ማርያም ተለያይተው አያውቁም ነበር አለ። በመጽሐፍ ቅዱስ አስተምሮ ድንግል ማርያምና ኢየሱስ ክርስቶስ ተለያይተው የሚያውቁት ወይንም ሳይተያዩ የሰነበቱት ለ3 ቀን ነው። በሉቃስ ወንጌል ላይ እንደተዘገበው ኢየሱስ ክርስቶስ በ12 ዓመቱ የፋሲካን በዓል ያከብር ሄደ። ከዚያ በኋላ ሲመለሱ እመቤታችን ቅድስት ድንግል ማርያምና ጻድቁ ዮሴፍ ሲመለሱ ኢየሱስ ክርስቶስ በቤተ መቅደስ ቀርቶ ነበር። እስከ 3 ቀን ድረስ አላገኙትም። ያኔ እርሱን ፍለጋ ወዴት ሄዳለች? ወደ ቤተ መቅደስ። ዛሬ ግን እሱ 30 ዓመት ሞልቶት በአይሁድ ሕግና ደንብ መሰረት ራሱን ችሎ ማንን ፍለጋ መጣ? እናቱን ፍለጋ በቃና ዘገሊላ መጣ። አሁን እዚህ ላይ ስትመለከቱ አሁን ኢየሱስ 30 ዓመት ሙሉ ሞልቶታል አይደለ? 30 ዓመት ሞልቶት ተጠምቆ ማስተማር ጀመረ። በ3ኛው ቀን ወደ ቃና ከጾሙ ጨረሰና ከጾሙ በኋላ በ3ኛው ቀን ወደ ሰርግ ሄደ። አሁን 30 ዓመት ሙሉ ኢየሱስና ማርያም ሳይለያዩ ከነዚህ 3 ቀናት በስተቀር አብረው ኖሩ ማለት ምን ያህል መወናበድ ነው። እንደው እኔ አንድ ማስረጃ ብቻ ነው ያቀረብኩት ግልጽ የሆነ የተጻፈ ነገር ስለሆነ በማቴዎስ ወንጌል ምዕራፍ 4 ላይ 3 በመጨረሻ ተጠምቆ መንፈስ ቅዱስ አረፈበትና ኢየሱስ በመንፈስ ቅዱስ ኃይል ምዕራፍ 4 ላይ ነው የሚጀምረው። ወደ ምድረ በዳ ሄደ 40 ቀንና 40 ሌሊትም ከሰይጣን ጋር እየተፈተነ ጾመ ነው የሚለው አይደል እንዴ? 40 ቀንና 40 ሌሊት ኢየሱስ ከማርያም ጋር ጾመው ነው የሚጥያሽ። ማርያም አብራሂዳ ነበር። ተለያይተው አያውቁም። አንዴ በ12 ዓመቱ ላይ፣ ሁለተኛ ደግሞ ሰርጉ ላይ
በ3 ቀናት ለ3 ቀናት ያህል ተለያይተው ነበር ማለት ምን ያህል መጎናበል ነው? 40 ቀኑ በምድረ በዳ ነበረች ወይ የሚል ጥያቄ ላነሳ እፈልጋለሁ። ማስታወቂያ በመምህር ጽጌ ስጦታው ተዘጋጅተው በገበያ ላይ የዋሉ ግሩምና አስደናቂ መጻሕፍቶች። አንደኛ መጽሐፍ ይነጋል፣ ሁለተኛ መጽሐፍ ባህታዊ ሰይጣን በደብረ ሊባኖስ ገዳም፣ ሶስተኛ መጽሐፍ ወጋገን፣ አራተኛ መጽሐፍ ታቦትና ታቦት። ወደፊት የሚታተሙ መጽሐፍ ጽጌ ስጦታው መጻሕፍቶች አንደኛ ቅዱሳን ሰይጣናትና ቅዱሳን ዘንዶ፣ ሁለተኛ መጽሐፍ ቅዱስ ሲኖዶስና የተሳተው ውሳኔ። መርጌታ ሙሴ መንበሩ ተዘጋጅተው በገበያ ላይ የዋሉ አስደናቂ መጽሐፍና ቪሲዲ። አንደኛ መጽሐፍ ከመጋረጃው በስተጀርባ፣ ሁለተኛ ቪሲዲ እኛ ግን የተሰቀለው ክርስቶስን እንሰብካለን። ወደፊት ህትመት የሚጠባበቁ በመርጌታ ሙሴ የተዘጋጁ መጻሕፍት። አንደኛ መጽሐፍ በውኑ ቅዱሳንን ማቃል ይገባልን? ሁለተኛ መጽሐፍ የመስቀሉ ቀን፣ ሶስተኛ መጽሐፍ በክርስቶስ ሁሉ ተፈጸመ። ከዚህ ቀደም ታትመው አሁን በገበያ ላይ የማይገኙትንም ሆነ ገና ወደ ህትመት ያልገቡትን ለማሳተምና ለማከፋፈል የምትፈልጉ ወገኖች በዚህ ቪሲዲ በተገለጠው አድራሻችን ልትደውሉልን የምታገኙ መሆናችንን እንገልጻለን። የዓለም መድኃኒት ክርስቶስ ይክበር ከፍ ይበል ይንገስ። የዓለም መድኃኒት ክርስቶስ ይክበር ከፍ ይበል ይንገስ። የዓለም መድኃኒት ክርስቶስ ይክበር ከፍ ይበል ይንገስ። ወስብሐት ለእግዚአብሔር።